መልካም ዜና ለስራ ፈላጊዎች። ተኝታችሁ ብቻ ሊከፈላችሁ ነው። አዎ እደግመዋለሁ፣ እንቅልፍ ክፍያ አለው፣ ያውም በዶላር። ዛሬ የምናያቸው 10 ስራዎች ስራ ለመባል ራሳቸው የሚያፍሩ ናቸው። አንዳንዶቹ በመተኛት፣ አንዳንዶቹ ፊልም በማየት፣ አንዳንዶቹ ደግሞ ጌም በመጫወት ብቻ በሺዎች የሚቆጠሩ ዶላር ይከፍላሉ። እንዴ እኔ ይህን በነፃ ስሰራው አልኖርኩም ብላችሁ ራሳችሁን መጠየቃችሁ አይቀርም። እስኪ ሰነፍ መሆን ሀብታም የሚያደርግበትን የዓለማችን 10 ቀላል ስራዎችን ልናስቃኛችሁ ወደናል። ይህን አስገራሚ ቪዲዮ ላይክ አድርገን እንጀምረዋለን። 10ኛ የቪዲዮ ጌም ተጫዋች ጌም ቴስተር። አዳዲስ ጌሞች ስህተት እንዳይኖርባቸው ቀድመው ይጫወታሉ። ጌሙ መሃል ላይ ይቋረጣል ወይም ምስሉ ጥራት አለው የሚሉትን ጥያቄዎች ለመመለስ ይጠቅማሉ። ጌም መጫወት ለሚወድ ወጣት ከዚህ የተሻለ ቀላል ስራ የለም። ይህ ስራ ክፍያው በአመት በአማካይ ከ35,000 እስከ 50,000 ዶላር ድረስ እንደ ኩባንያው ደሞዝ ይከፈላል። 9ኛ የቤት ጠባቂ ሃውስ ሲተር። ባለቤቶቹ ለረጅም ጊዜ ከቤት ሲርቁ ቤቶ ውስጥ እንዲኖር ይከፈሉታል። ስራው ቤት ውስጥ መገኘት፣ ደብዳቤዎችን መሰብሰብና ተክሎችን ማጠጣት ብቻ ነው። በሌላ ሰው ቤት ውስጥ በነፃ እየኖሩ ተጨማሪ ገቢ የሚያገኙበት አስገራሚ ብር ማግኛ መንገድ ነው። ይህ ስራ በቀን ከ30 ዶላር እስከ 60 ዶላር ያክል፣ በወር ከ1800 ዶላር በላይ ሊደርስ ይችላል። 8ኛ የድምጽ ተዋናይ ቮይስ ኦቨር አርቲስት። ጥሩ ድምጽ ካሉት በተቀመጡበት ሆኖ የተሰጣችሁን ጽሑፍ ማንበብ ነው። ለቪዲዮቹ ወይም ለማስታወቂያዎቹ ድምጹን መቅዳት ከባድ ጉልበት አይጠይቅም። በቤቱ ውስጥ ሆነው ሊሰሩት የሚችሉት ዘመናዊና ቀላል ስራ ነው። በአንድ ፕሮጀክት ከ100 ዶላር እስከ 5,000 ዶላር ሊከፈላችሁ ይችላል። እንዲሁም የስራው ስፋት እየታየ ከዚያም በላይም ሊከፈላችሁ ይችላል። 7ኛ የመኝታ ጥናት ተሳታፊ ስሊፕ ስተዲ ፓርቲሲፓንት። የጤና ተቋማት ስለ እንቅልፍ ችግር ጥናት ሲያደርጉ ሰዎችን በክፍያ ይቀጥራሉ። የእርሶ ስራ ላቦራቶሪ ውስጥ መተኛት ብቻ ነው። የጤና ባለሙያዎች በእንቅልፍ ወቅት የልብ ትርታውን፣ የአንጎሉ እንቅስቃሴ ይከታተላሉ። እርሶ ግን ተኝተው ክፍያውን ያገኛሉ። ለአንድ ጥናት እስከ 2,000 ዶላር ከዚያ በላይም እንደ ቀናቱ ታይቶ ይከፈላቸዋል። 6ኛ የግል ገዢ ፐርሰናል ሾፐር። ጊዜ ለሌላቸው ሰዎች የሚፈልጉትን ልብስ ወይም ዕቃ ገዝቶ ማድረስ ነው። የሚገዛው ዕቃ ዝርዝር አስቀድሞ ስለሚሰጡት ገበያ መዞር ለሚወድ ሰው እንደ ስራ ሳይሆን እንደ መዝናኛ የሚቆጠር ተግባር ነው። ይህ ስራ በሰዓት ከ20 ዶላር እስከ 50 ዶላር እንዲሁም ከዛ በላይ ሊከፈላችሁ ይችላል። 5ኛ የሆቴል ተቺ ሚስትሪ ሾፐር። ከፍተኛ ደረጃ ያላቸው ሆቴሎች አገልግሎታቸውን ለመፈተሽ ሰዎችን በድብቅ ይላካሉ። የእርሶ ስራ እንደ ተራ እንግዳ ሆቴል ውስጥ ተኝተው ምግብ ተመግበውና መዝናኛዎችን ተጠቅመው ስለ አገልግሎቱ ጥራት ሚስጥራዊ ሪፖርት መጻፍ ነው። በነፃ የተዝናኑ የሚከፈልበት አስገራሚ ስራ ነው። ክፍያው የሆቴል ወጪ ሙሉ ተሸፍኖ በተጨማሪም በአመት ከ40,000 ዶላር በላይ የሚከፈል የስራ አይነት ነው። 4ኛ በረድፍ ተሰላፊ ላይን ስታንደር። ይህ ስራ ትዕግስት ብቻ ነው የሚጠይቀው። ለምሳሌ አዲስ አይፎን መጣ ወይም ኮንሰርት ቲኬት ሽያጭ በሰልፍ መቆም ለማይፈልጉ ባለሀብቶች ተክተው ይሰለፋሉ። በቆሙበት ሰዓት ሙዚቃ መስማት ወይም መጽሐፍ ማንበብ ስለሚችሉ በጣም ቀላል ስራ ነው። የስራ በሰዓት ከ25 ዶላር በላይ አንዳንዴም በቀን ከ200 ዶላር በላይ ሊከፈላችሁ ይችላል። 3ኛ የምግብ ቀማሽ ፉድ ቴስተር። ምግብ ሰሪ ድርጅቶቹ አዲስ ምርት ለገበያ ከመልቀቃቸው በፊት ጣዕሙን የሚያረጋግጥ ሰው ይፈልጋሉ። የእርሶ ስራ የቀረበለትን ምግብ ቀምሰው ስላለው ጨው፣ ስኳር ወይም ቅመም አስተያየት መስጠት ነው። በነፃ እየተመገቡ ክፍያ የሚያገኙበት ድንቅ ስራ ነው። በሰዓት ከ15 እስከ 30 ዶላር እንዲሁም እንደ ኩባንያው ይለያያል። 2ኛ የኔትፍሊክስ ተመልካች
ኔትፍሊክስ ፊልሞችን ለተመልካች በሚያቀርብበት ጊዜ በዘውግ ለምሳሌ ፍቅር፣ አስፈሪ፣ ኮሜዲ ከፍሎ ማስቀመጥ ይፈልጋል። የእርሱ ስራ ፊልሞችን ቀርቦ በማየት ተገቢውን ስም ወይም ታግ መስጠት ነው። ቀኑን ሙሉ ፊልም እያዩ የሚከፈልበት በመሆኑ ለፊልም አፍቃሪዎች በጣም ምርጥ ስራ ነው። ክፍያው በአመት ከ30,000 እስከ 70,000 ዶላር እንዲሁም ከዛ በላይም ሊሆን ይችላል። አንደኛ የቅንጦት አልጋ ሞካሪ ቤድ ቴስተር። ይህ ስራ በአልጋ አምራች ኩባንያዎች የሚሰጥ ሲሆን ዋናው ተግባሩ በአዳዲስ አልጋዎች ላይ ለተወሰኑ ሰዓታት መተኛት ነው። ዓላማው አልጋው ምን ያህል ምቾት እንዳለው፣ የሰውነት ድጋፍና የጥጥ ጥራቱ ምን እንደሚመስል ለኩባንያው ሪፖርት መስጠት ነው። ምንም አይነት አካላዊ ድካም የሌለበትና እንቅልፍ ስራ በሆነበት ዓለም ውስጥ ያለ ምርጥ ስራ ነው። በአንድ ፕሮጀክት ወይም በወር እስከ 3,000 ዶላር እንዲሁም ከዛ በላይም ሊከፈላችሁ ይችላል። እንግዲህ እያያችሁ አይደል? ዓለም እንዲህ ናት። አንዱ በገመድ ተንጠልጥሎ ህይወቱን አደጋ ላይ ጥሎ ሲሰራ፣ ሌላው ደግሞ አዲስ አልጋ ላይ ተኝቶ ምቾት የለውም እያለ ሪፖርት እየጻፈ ይከፈለዋል። አሁን ጥያቄው ይሄ ነው። አሁንም በዛ ሰልቺ ስራ ትቀጥላለህ ወይስ ኔትፍሊክስ እያየ የሚከፍልህን ሰው መፈለግ ትጀምራለህ? ለማንኛውም በሚቀጥለው ቪዲዮ እስክንገናኝ ድረስ ቪዲዮውን ላይክ አድርጋችሁ እንዲሁም አዲሶች ካላችሁ ሰብስክራይብ እና የደወል ምልክቷን በመጫን እንደዚህ አስገራሚ ቪዲዮዎች በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።